በብዙ ቦታዎች ላይ ቅድስት ድንግል ማርያምን አምላክ ተደርጋ ተጽፋለች። 7 ጊዜ ሞታለች፣ 7 ጊዜ ልሙት ብላለች ብለው የሚጽፉ መጽሐፋቶች አሉ፣ የገድል መጽሐፎች። ኦርቶዶክስ እየተዉ እየጎረፉ ሌላ ቦታ እንዲሄዱ የተደረገበት ይሄ ትምህርት አይደለም። ኑና ተወያዩ። አንድ ጴንጤ አይፈራም፣ መጥቶ ይወያያል። የጨመራችሁት ነገር ኦርቶዶክስን ጎርቷታል እያልኩ ነው። ጎርቷታል። ጭማሪ መጽሐፍ ኦርቶዶክስን የሚጎዳ እንጂ የሚያድን አይደለም። የሚያድን አይደለም። አባታችንን ያዋረዳችሁበትን ላሳያችሁ። ጎርቷታል። ማርያምን፣ ቅድስት ድንግል ማርያምን ያለ ቦታ ሰጥተዋል። የክርስቶስ እናት ናት። በዛ ነው የምናውቃት። ሌላ ተአምር ከየት ነው የምታመጡት? ሉቃስ ላይ ያለችው ቅድስት ድንግል ማርያም የክርስቶስ እናት መሆኗን ነው የሚገልጸው። 4 ነጥብ። ሌላ ከየት ነው የምታመጡት? ምንድን ነው የምትጨምሩት? ምን እየጨመራችሁ ምን አረጋችሁ? የክርስቶስን ቦታ ለእሷ ሰጣችሁ፣ ቦታውን አስወሰዳችሁ። ያላለችውን ባሪያ የባሪያይቱን መዋረድ አይቷልና ትውልድ ሁሉ ብጽዕት ይሉኛል ያለችው እመቤታችን ባሪያ ብላ ነው ራሷን የጠራችሁ። እንኳን አምላክ ልትሆን እሷ ያላለችውን እናንተ ከፍቅራችሁ ብዛት ሰማይ ጠቅርሳችሁ ክርክሩ በሙሉ የትም ቢገኝ በቅድስት ድንግል ማርያም እና በገድላት በማይታወቁ ሌባ ይሁን ምን ይሁን ባልታወቀ ገድላት አምጥታል። ምናቸው 3 ሞተዋል፣ 7 ሞተው ተነስተዋል፣ በክንፋቸው ከሲኦል ያወጣሉ እያልክ ታስተምራል። የማይሆን ትምህርት እያስተማራችሁ ኦርቶዶክስን ገደል ትከታላችሁ። አባታችን የተናገሩ ትክክል መሆኑ ልዘግብህ አባቴ ኮፒ ሊንክ እያደረጋችሁ ሀቅ ነው። ማን አባክንም እዚህ ፔጅ ላይ የሚፈራ የለም። ከአንተ ጳጳስ እኔን እሰማል። ለምን መሰለ? ጳጳስን ሰምቶ አይደለም ኮንሰርት ያቆመው፣ ዮኒ ማኛን ሰምቶ ነው። ያንተም ጳጳስ አልሰማም፣ እኔን ፈርቶ ነው ኮንሰርት ያላዘጋጀው። በአሁኑ ፋሲካ አንድ ኮንሰርት የለም። ለዮኒ ማኛ አመስግን አንተ ዱቄታ። እኔ ነኝ ያስቆምኩልህ። ቅዱስ ጊዮርጊስ ቢራ ተብሎ እንዳይጠጣ ያስቆምኩልህ ዮኒ ማኛ እባላለሁ እንጂ አንተ ቄስ አይደለም ያስቆመልህ። ነጠላ ስለለበሰ አስተማረ ማለት አይደለም። ስና አብረህ ስትጨፍር ነበር የምትውለው። ስለዚህ የአባታችንን ጉዳይ ልዘግበ ከነ ማስረጃ ነው። እኔ ዝም ብሎ መሃይም አይደለሁ፣ በማስረጃ ነው የምናገረው። አባታችንን ለማሸማቀቅ ያልተሰራ ስራ የለም። ገፊ ናችሁ። ስለ ክርስቶስ ነገር ልጆቻችን እየጠፉ ከቤተ ክርስቲያን የተገፉት መንግስት መሰብሰብ አለብን። ቤቱ ትክክል። ዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ አባታችን አጥፍተዋል። ስለ ክርስቶስ ሲነገር ሁሌ እየተገፉ አይደለ? ማን ያልተገፋ? ስለ ክርስቶስ የሰበከ ኢየሱስ ብቻውን ያድናል ብሎ የሰበከ የመናፍቅ ትምህርት ነው እየተባለ አይደል የሚገፋው? እኚህ አባት ዋሽተዋል። ሌላ በምንድን ነው የተገፋው? አብዛኛው ጴንጤዎች የተገፉት እዛ ቤት እንዳይመጡ የተባሉት በምን የተነሳ ነው? በምን የተነሳ? ስለ ክርስቶስ የሰበከ በሙሉ ከኦርቶዶክስ ይገፋል። አልዋሻው። ማርያም ብቻ ነው መባል ያለበት በኦርቶዶክስ ነው። ኢየሱስ ጌታ ነው፣ ቦታውን ይወስዳል። የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች። ታላላቅ ዘማሪያን፣ በብዙ ፈተና ውስጥ ያለፋችሁ፣ መድረክም የተነፈጋችሁ፣ የተገፋችሁ፣ የራቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ ይወዳሉ። እግዚአብሔርም ስለሚወደው ወንጌል እንስበክ፣ እንደራጅ። ሌላውን ነገር አይደለም። እኛ ምንም አንፈልግም። እኛ አይደለም የልካችን ቡትት ላይ ነው የምንጨቃጨቀው፣ ባንዲራ ላይ። ቤተክርስቲያን እዚህ ውስጥ ከገባች የእግዚአብሔርን ልጅ ደም ረስታለች ማለት ነው። ትክክል።
የእኛ ባንዲራ ይሄ መስቀል ነው። ዋናው እሱም የሚያሳየን ክርስቶስን ነው። ስለዚህ በየክብረ በዓሉ በማይረባ በማይጠቅም ምድራዊ በሆነ ነገር ከመጨቃጨቅ ይልቅ ከዚህ ጣጣ ወጥተን እንደምታውቁ ሌሎቹ ከበቂልናል ሴራ የሴራ ትልልቅና የንፋስ ሰሩነት ጽንፈኝነት ካፍስተገደፎችም ብሎ ለእግር መጠቅምጣ እግር መርገጫ የለም። ክፍት የስራ ቦታ ወንጀል ይቻል። ክፍት የስራ ቦታ ወንጀል ይቻል። ስለዚህ ወንጀል ነው መስበክ ያለ ፖለቲካዊ ፖለቲከኞች ነው መቆያ ትክክል የሚሰማው የካቢኔ ነው። እና እኛ አባት ምንድን ነው ያጠፉት? ንገሩኝ እስቲ። እንደ አንድ ኦርቶዶክስ አባት ዋሽተዋል? አሜሪካን ሀገር በየፖለቲካ ድርጅቱ አይደል ቤተክርስቲያን ያለው? ዋሽተዋል አባት? የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን፣ የትግሬ ቤተክርስቲያን አይደል ያለው? ዋሽተዋል አባታችን? ፖለቲካ አይደል ያለው? እምነት አለ። ለምን ይዋሻል? ለምንድን ነው የምትዋሹት? አሜሪካን ሀገር፣ አውሮፓ ብትሄድ፣ እንግሊዝ ሀገር ብትሄድ ፖለቲካ እንጂ ያለው ኦርቶዶክስ ቤት ፖለቲካ እንጂ እምነት የለም። አሜሪካ ያለው ይሄ ነው። አሜሪካ ያለው ፖለቲካ እንጂ ከፖለቲካ ጋር የተያያዘ ኦርቶዶክስ እንጂ ሌላ ነገር የለም። ወንጌሉ ብቻ የክርስቶስ ወንጌል የለም። ዋሻ ትፈራላችሁ፣ ትፈራላችሁ። እውነት ኦርቶዶክስ ቤት ሲወጣ የተዋረደች ይመስላታል። ኖ ፊክስ ነው ማድረግ ያለብን፣ ማስተካከል ነው ያለብን። ፖለቲካን በአናት ተተከልበት፣ ሌላ ቦታ ይዘይድ። የክርስቶስን ቤት ግን አትሸቅሉበትም። ሸቅላችሁበታል፣ ነግዳችሁበታል። ፖለቲካ ገብቶበታል። ኦርቶዶክስ ውስጥ አልገባም? በደንብ ገብቶ እልል ያለ ፖለቲካ ይሰራል ኦርቶዶክስ ቤት ውስጥ። ነጠላ ለብሶ ዘመድኩን ፖለቲካ ነው የሚሰራበት። አብዛኛው ቄስ ፖለቲካ ነው የሚሰራበት። ለዛ ነው ትግራይና ኢትዮጵያ ሲጣሉ ቄስ ይዘው ምን ይዘው ወጥተው ሲሰብኩ የነበሩት። ፖለቲካ ነው የሚሰሩት። አይመለከተንም ይቅር ተባባሉ አላሉ። ፖለቲካ ይሰራል። እውነቱን ነው የምናገረው። እውነት መናገር ኦርቶዶክስ ቤት ያስደነግጣል። ኖ እኔ አልደነግጥም። ኦርቶዶክስ ቤት እናገራለሁ፣ ሙስሊም እናገራለሁ፣ ፕሮቴስታንት እናገራለሁ። ለዚህ ነው ሁሉም ቤት አክብሮ የሚያይ። ሀቅን ስለማወጣል ነው። ያለ መፍራት። ያለ መፍራት ምንድን ነው? ጋጥ ወጥነት አይደለም። ከእውነት ጋር አያይዤ ነው የማቀርብልህ። በጋጥ ወጥነት አይደለም። ኦርቶዶክስ ቤቴ ናት። የሚያፈርሷትን እናውጣለን እንጂ በፍጹም ኦርቶዶክስ ቤዛነቷ የክርስቶስ ክርስቶስ ማንም ከክርስቶስ በፍጥ ቢበጣ መጾም መጸለዩ ጥሩ ነው። ተንፍሱ። ኢየሱስ ጌታ ነው በሉ። ለምንድን ነው አሳልፋችሁ መሰል? ለምንድን ነው ጴንጤዎች ያልተቃወሙት? ይሄ ከኦርቶዶክስ ስለመጣ ብለው አንዳቸውን ጴንጤዎች ሲቃወሙ አላየውም። እኚህን አባት አረ ከኦርቶዶክስ የመጣን አንቀበልም አላሉ። አንድ ጴንጤ አላለ። ከኦርቶዶክስ ስለመጡ እኛ አባት አንፈልጋቸውም። ኦርቶዶክስ ነው የተናገረው። የእኛን ቤዛ እንዴት ቤዛ ይላሉ ብለው አልተናገሩ። ሙሉ ጴንጤ እኚህን አባት ትክክል ነው የተናገሩት። መጽሐፍ ቅዱሳዊ ንግግር ነው የተናገሩት ነው ያለው ሙሉ ጴንጤ። ሙሉ ኦርቶዶክስ ወቀጣቸው። ለምን? ቤዛነቱን ለማርያም ሰጥተዋላ። ቤዛነቱ የማርያም ነው ብለዋል። ቤዛነት እነሱ የሚያምኑት ማርያምን ነው። ታስዋይ ነው። እኔ ኦርቶዶክስ ነኝ፣ ያ እምነት የለኝም። እሱን ስለሚያምኑ ነው የካዱት። እናንተ ክዳችኋል። የክርስቶስነት ቤዛነትን የካዳችሁ እናንተ እንጂ ዮኒ ማኛ አይደለም፣ ወይም ፕሮቴስታንት አይደለም። አልካደም። ጴንጤ አልካደም። እና እያንዳንዱ ጴንጤ ያምጠው ያንተ ቤዛ ማን ነው ብለው ክርስቶስ ይላል። ያለምንም ጥያቄ ቤዛ ማን ነው? ክርስቶስ። ደሴ የሚጨምርልህ የሚቀንስልህ የለም። መጽሐፍ ቅዱሳዊ ነው ምናምን የለም። የእኛ ጋና ቅድስት ድንግል ማርያም እንዴ ገብርኤል ነው እንዴ እንትና ነው እያልን ስትወዛገብ ትውላለህ። ፎር ኖ ሪዝን ያልተባለውን መጽሐፍ ቅዱስ የማይለውን ነው። ሜሎስ በደንብ አድርጎ ስለ ቅድስት ድንግል ማርያም ምን እንደሚል ምን እያልን ኦርቶዶክስ ውስጥ እንደሚሰበክ ትምህርቱን ልዘግብ ያራዳ ልጅ። እኔ
በእኔ ቋንቋ ነው የምነግረው። ሰው የሚከተል ለዛ ነው በእኔ ቋንቋ። ቤተክርስቲያን የራሷ ትምህርት አላት። ፋክትን ግን ፊት ለፊት እመሰክራለሁ። እውነትን ነው። መሳደብ ትችላለህ። የፈለግከውን አጥረግርገኝ። ዛሬ ተፈቅዶልሃል። የምትፈልገውን እጠበኝ። ለክርስቶስ የፈለገ በስሜ ትጠላላችሁ ይላል። አብሶሉትሊ አባታችን ላይ ተሰርቷል። በእኛ አባታችን ተሰርቶባቸው አብሶሉትሊ ስማቸውን ስለጠሩ እኚህ አባት አቡነ ገብርኤል ስማቸውን የክርስቶስን ቤዝነት ብቻውን ያድናል ስላሉ ብቻ ጠላት ጎርፎባቸዋል። በስሜ የተጠላችሁ ትሆናላችሁ የተባለው በዛ ነው። ዛሬ ስወቀጥ ውላለሁ በማ ለክርስቶስ ብዬ። ይሄ ዱላ ቀላል ነው ለእኔ አባታችን ሊደነግጡ ይችላሉ። ምክንያቱም ተሰድቦ አያውቁም አባታችን። አሁን ግን አባታችን የሸርሙጣ ልጅ ነው አባታችን የተባሉት። የሸርሙጣ ልጅ ሴት ሸጓሪ ናቸው። ሌላ የሚቀብጡት አሉ። በኦርቶዶክስ ከመጣ ተብለዋል። አባታችን ሙልጭ ተደርገው ተሰድበዋል። አባታችን ምንም ያላጠፉት ስለ ክርስቶስ ኃያልነት ቤዛነት የመሰከሩ አባታችን ተሰድበዋል። ኦርቶዶክስ ቤዛ ክርስቶስ ብቻ ነው እያልኩ ነው። ናግጠበኝ ጫማ ምን አታወዳደር። ቤዛ ስጦታ ነው። አንድያ ልጁን የሰጠው እግዚአብሔር አምላክ ነው። የእግዚአብሔር ልጅ ኢየሱስ ነው ቤዛ እኔን የሚያድነኝ። ይህንን ሳልፈራ ነው የምነግርህ። አትነቀንቀኝም። ከኦርቶዶክስ እናት ትውለድ ነው ሄደ የምታስፈራራውን ሌላውን ሄደ አስፈራራ። ናትሚ እኔ እንዳልክ ኦርቶዶክስን ትቼ መሄድ ነበረበት። እንዳልክ መሄድ የነበረበት አንድ ኦርቶዶክስ ቤት ቢገባ አንድ ቤተ ክርስቲያን ቢገባ እርምጃ ቢወሰድበት ኃላፊነቱን አንወስድም ተብሎ ነው። እርምሻ ይገባለሁ። እኔ ቤተ ክርስቲያን መጥቼ እናቴ ወለደችው ያስወጣኝ ላድንቀ አገጬን አወልቋለሁ እያልኩ ነው። እኔ አልፈራም። እኔ ወንድ ነኝ። እናቴ ስትወልደኝ እኔ ኢየሱስ ጌታ ነው ብዬ እመጣለሁ። የሚያስቆመኝን አያለሁ። በቤተ ክርስቲያን ነው የተጻፈበት። ስለዚህ እዚህ ጋር ያለውን ነገር ሀቁን እንነጋገር። ኮፒ ሊንክ እያደረጋችሁ የኔዎቹ እውነት ለሁሉም እንዲደርስና ጥፋት ካለኝ እንድሞለጭ እንድሰደብ ፈቃደኛ ነኝ፣ እንድከሰስ ጭምር ፈቃደኛ ነኝ። ስለዚህ ሜሎስ ምን ብሎ ተናግሯል? እዚህ ቦታ ላይ እኛ ቅድስት ድንግል ማርያምን ምንድን ነው የምንላት? በኦርቶዶክስ የሚያስተምሩት ተጨማሪ መጽሐፎች ምንድን ነው የሚያስተምሩት? ምንድን ነው የሚሉት? ስሙ እዚህ ጋር አታጭበርብሩ። እኔ በማስረጃ ብቻ ነው ማውራ። አሁን ዱ አይነትናውስ ማስረጃ ሲኖር ምንድን ነው እውቀት ይዞ ይመጣል። ትምህርት ኤጁኬሽን። አሁን ለምሳሌ በተፈጥሮ ስትማር አካውንቲንግ ስትማር ተምረ ነው ዲግሪን ይዘ ነው ማስረጃን ይዘ ነው ስራ የምትቀጣ። ዶክተሩን ጠገናን የምትጠግነው የምታስተምሩ ብዙ ነገር የምታደርጉት ዶክተሮች ገስዋል የተማራችሁበትን ማስረጃ ይዛችሁ መጣችሁ ነው። ኦርቶዶክስ የምትደንበት መጽሐፍ ቅዱሷን ይዛ መጣ ነው። ይሄ ለክርክር አይሆንም። ተጨማሪ ጨምረን ነው መርቀን ነው ምርቃት አለው የሚባል የለም። ገድላትን አልቀበልም ስል ደረቴን ነፍቼ ነው የምነግርህ። ለምን? ምክንያት ስላለኝ። ምክንያቱን እዚህ ጋር ስሙልኝ። እሺ፣ እናመሰግናለሁ ለተሰጠኝ እድል። እንግዲህ ርዕሳችን ስለ ማርያም ነው። ነገረ ማርያም ላይ ነው እያወራን ያለ ነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድን ነው? ማርያም ቤዛ ትባላለች ወይስ ቤዛ ትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድን ነው የሚለውን ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም፣ ሌላ ምክንያት አለ። እኛ የምንቃወመው ይህን ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስን ወልዷለች የሚለው ተቃውሞ የለንም። ተቃውሞ የለም። ስሙ ምንድን ነው የምትለው የሚለው ስሙልኝ። ኢየሱስን ወልደዋለች የምትለውን ተቃውሞ የለንም። ኮፒ ሊንክ ቤተሰብ ኢየሱስን ታፕታፕ እያደረጋል። ኢየሱስን እናትነቷን ማን ፕሮቴስታንት ተቃውሞ የለውም። ስሙ ከተቻለ ማስረጃዎችን ባሳይ ደስ ይለኛል።
የጽሁፍ ማስረጃ በትልቁ ብታረገኝ እና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ብዬ ላቅርብ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን? ይቅርታ፣ በዚህ አጋጣሚ የኦርቶዶክስ ወንድምና እህቶቼ ይሄንን ትምህርት ወስዳችሁ ሪከርድ አድርጋችሁ አባቶችን ጠየቁ። ኦርቶዶክስ እንደዚህ ትላለች፣ ኦርቶዶክስ እንደዚህ የሚል ትምህርት አላት ወይ የሚለውን ሪከርድ አድርጋችሁ እንድታቀርቡ ለአባቶች በትህትና ጠይቃል። ለኦርቶዶክስ አባቶች ይሄን ትላለች የኦርቶዶክስ እንደዚህ የሚባል ትምህርት አለ ወይ ብላችሁ እንድትጠይቁ ሪከርድ አድርጉ። ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ አይደለም? ምንድነው ማስረጃ? ለምሳሌ ተወስረ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። ጸሐፊ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ። እዛ መጽሐፋቸው ላይ ምንድነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከት፣ ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ በጊዜ ጋር ሲጫ ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ በማለት በማርያም በኩል እንደቀረብን በማርያም በኩል እንደተነሳ ይናገራሉ ማለት ነው። ይሄ በጣም የስህተት ትምህርት ነው። ለምን ከተባለ መጽሐፍ ቅዱሳዊ ድጋፍ የለውም። መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምንድን ነው የሚናገሩ ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልነበር አንድም ሰው አላሳየን። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችዋ ቤተክርስቲያን የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂ አንድ ላይ ሄዳለ ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስ እና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናት። አያችሁ፣ አናሎጂ ራሱ አብሮ አይሄድም። አናሎጂ አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂ አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሀሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሀሳብ አለመሆኑን መረዳት እንችላለን። ግን ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሀሳብ አለ። ሌላም አለ። ሌላውን ላመጣ ነው። ታፕታፕ አድርጎ አንዴ 200 ሺህ ይግባ። ምክንያቱም ቲክታክ በመሃል ቀጥታ ሙሉ ነገር ካሰማ እየቀነሰብህ ይሄዳል። ስለዚህ እየሰማ እውነት ነው የምንነጋገር። አትደንግጡ። አባታችን አትደንግጡ ያሉት ምክንያት ስላላቸው። ጸቡ በምን መጣ? ጸብ አይደለም። ጸብ አልመጣም። ጸብ የለም። አባታችን ተናገሩ። ተግባባን። እኚህ አባት ተናገሩ። ምን ብለው? ኢየሱስ ቤዛ ነው፣ ብቻውን ቤዛ ነው፣ ብቻውን ያድናል። የዓለም ቤዛ ኢየሱስ እንጂ ቅድስት ድንግል ማርያም አይደለችም አሉ። ትክክል ናቸው። አይደለችም የሚል መጽሐፍ ቅዱስ ላይ የለም። የዓለም ቤዛ ናት የሚል የለም። ስለዚህ እኚህን አባት ስለሰደባችሁ እንጂ አሁን ጴንጤ ዮኒ ማኛን ተከፍሎት ነው ትላንት ሲባል ነበር። በአባታችን ጉዳይ ነው ቪዲዮ የሰራሁት። የኦርቶዶክስ አባት ነው የተሳደባችሁት። ምክንያት ለምን እንዲመሯሯጡ ለምን አስፈለገ? አባታችንን ነው ሙልጭ አድርጋችሁ የሰደባችሁት። ያዋረዳችሁት የገዛ አባታችንን ነው። ቢመቻችሁ ቢሰቀሉ ደስ ይላችሁ ነበር። አባታችን ሳይዋሹ እውነት ስለተናገሩ። ኦርቶዶክስ ቤት እውነት መመስከር ዋጋ ያስከፍላል። በተለይ ስለ ክርስቶስ ሲሞለጭ እስቲ ዘበነ የተናገረው አለ አይደል እንዴ? ከክርስቶስ ይልቅ ሴጣን የሚፈራው ማርያምን ነው እያለ ሲናገር ማን ተጠይቆ ማን ተናግሮት ያውቃል? ማርያም ባትኖር ኖሮ ዓለም አይኖርም። እግዚአብሔር የለም ብሎ ያስተማረ
ማን ተጠይቆ ያውቃል? በኦርቶዶክስ ማን ጠይቆታል? ስለ ኢየሱስ ቤዛነት አንሳና ማርያምን ተናገር። ስለዚህ ማርያም ለኦርቶዶክስ ምኗ እየሆነች ነው? አምላክ እያራጋችሁ ነው። ሳታ ውስጣችሁ የሚከተለው ማርያምን ክርስቶስን አይደለም። ውስጣችሁ የእኔ ኦርቶዶክስነት ክርስቶስን ነው የሚከተለው። ደረቴን ነፍቼ ነው የምነግርህ ሳልፈራ። እስቲ መዝሙሮቹን እንስማ። አብዛኛው የትኛውም ዘማሪ ሲዘምር አብዛኛው መዝሙሩ ስለ ማርያም እንጂ ስለ ክርስቶስ አይደለም። አምጣ እያንዳንዱ መዘምራን ሲዘምሩ አብዛኛው መዝሙር ስለ ማን ነው የሚጀምረው? ስለ ቅድስት ድንግል ማርያም። ዳስ ፕሪቲ ማች። አንወሻሽ። ሐቁ ሲወጣ እኛ ቤት መስተካከል አለብህ። ፊክስ ታደርገዋለህ። ወደ ሳይሆን በግድ ታደርገዋለህ። እየተናገርኩ ነው። ወደ ሳይሆን በግድ ታደርገዋለህ እያልኩ። ኦ የስ ኦርቶዶክስን ቤቱ ይመለሳል፣ ይከብራል። ኢየሱስ እየተባለ ይሰበካል፣ ወንጌል ይሰበካል። ኦርቶዶክስ ውስጥ የኢየሱስ ወንጌል ነው የሚሰበከው። ኢየሱስን ነው የተናገረው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ነው የሚለው ኢየሱስ። ይህንን ነው የተናገረው መጽሐፍ ቅዱስ። የማጭበርበር ነው። በማን ነው የሚዳነው? ስለዚህ ይህንን ስሙልኝ። ለሴ በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሀሳብ ነው። ለምሳሌ እዚህ ጋር ተመልከት። የመዳን ሀሳብ ስሙልኝ። መጽሐፈ ሚስጥር ላይ የተቀመጠ ሀሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለ እኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘግይበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት? ንጽሕናዬን ተመልከት ይላለች ማርያም። ስለዚህ በማርያም ንጽሕና መንገድ ወይም ደግሞ በእሷ በኩል ነው የኛ ድህነት የሚገኘው የሚል የተዛባ የነገረ ድህነት ትምህርት ቤተክርስቲያኒቷ ታስተምራለች ማለት ነው። ይህን ነው አጥብቀን እኛ ምንቃወመው። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሀሳብ አለ። ሜሎስ በጣም ልደት ጋር መሄድ የምትፈልጉ ሄዱ ፕሊዝ። ከዚህ ጋር ፍሬ ያጻፍላቸው። ይቅርታ፣ በመሀል ምንድን ነው ልደት ከፍቷል፣ ልደት ጋር ሄዱ እያሉ ከስር ይጽፉ ነበር። ማኛው ጣጣ የለኝም አባቴ። ልደት ጋር መሄድ የምትፈልጉ ሂዱ ብዬ ሸኘዋቸው። በመሀል እሱ ነው ያለው። ልደት ጋር መሄድ የምትፈልጉ ሂድ። እኔ ጋር ለምናኝ እንጂ ለምኝ አልፈልግም። አንድ ሰው አልፈልግም። ዮኒ ማኛ ብቃቱ ብራንድ ስለሆንኩ ነው እኔ ጋር የምትመጣው። አንድ ሰው ፎሎ አድርገኝ ብዬ ፎሎ አስደርግ ያለቅ እማ ላይፍ አንድ ሰው ዩቲዩብ ላይ ፎሎ አድርገኝ፣ ቲክታክ ፎሎ አድርገኝ፣ ኢንስትግራም ፎሎ አድርገኝ የሚል አላይወጣኝም። እኔ ማኛው እራት ኮንፊደንስ ሲኖር when you're the king you don't ask nobody. When you're a king you don't ask nobody. When you're a brand you don't ask nobody to follow you. ስራ ይናገራል። ስራ ነው ፎሎ የሚያስደርግ፣ ብቃት ነው የሚያስደርግ። እያንዳንድ እያለቀስክ ፎሎ አድርገኝ ስትል ነው የምትውለው። not me. ምክንያቱም the one and only ዮኒ ማኛ in the house. Let's get it. እኛ የክርስቶስ ትምህርት ነው መማረው። ሄዳችሁ በደንብ ተማር። እኛ እዚህ ነው ቤት። እሺ፣ ሌላ የተነሱ ሀሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ የሞላብሽ ወይ የሚለው ቃል። እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ የሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ ደቄ ለመጠቀም ላሳያቸው። እዚ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ የሞላብሽ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦርቶዶክስ ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ውይይት የሚገጥም ሰው ካለ መግጠም ይችላል። እኔ ደቂቃ ለመጠቀም ግን እዚህ ላይ የለም። የሉቃስ ወንጌል ማለት ነው። እሺ፣ ጸጋ የሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያቸው ትርጓሜ።
ለምሳሌ አቡነ ጳውሎስ ጸጋን የሞላብሽው የሚለው ላይ እኔ አንድ እዚህ ጋር ሜሎስ ላስተካክል። ጸጋን የሞላብሽውን የሚልማ ሉቃስ ላይ አለ። ለሚያስክ አንተንም ላረመ እንዲህ የቱ ጋር ይላል? እንነጋገር፣ እነግርሃለሁ። እዚህ ጋር ቆይ ለአንተንም ማረም አለብኝ። የትም ጋር ስህተት ካለ እማረም ሰው ነኝ። ሉቃስ ጋር እንሄድ። ጸጋ የሞላብሽ አልተባለችም ነው ያልክ? እሱን ተሳስተሃል ብሮ። እኔ ጋር እናወራለን ስለሱ። ይኸውልህ ተሳስተሃል። ሉቃስ 1:28 ጸጋ የሞላብሽ ይላል። አትዋሽ። ጸጋ የሞላብሽ ይላል። ምንድን ነው የሚለው? ሉቃስ 1:28 አንብቡ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ይላል። ጸጋ ሞልቶባታል ሜሎስ። ይቺን ያመጣዋት ሪዝን ለዚህ ነው። አንተም የሳትከውን ልነግርህ ስለምፈልግ ጸጋ የሞላብሽ ሆይ ይላል ቃል በቃል። ግን ሌላው ምንድን ነው? ከዚህ ጋር ተያይዞ የተባለ ሌላ ነገር አለ። ምንድን ነው የተባለው? ወደ እሱ እንሄዳለን። ስለዚህ ሉቃስ 1:28ን የኦርቶዶክስ ወንድምና እህቶቼ እንዲሁም ፕሮቴስታንት ምን ይላል? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ይሄን ይላል። እኔ ለእመቤታችን የምሰጠው ክብር ትክክለኛ ክብር ነው የምሰጠው። በማንም የሚሰረዝ የሚደለዝ አይደለም። ሰው እንሄድ። ይህን ብለዋል ፓትርያርክ የነበሩት ምን ብሎ ነው የተረጎሙት? ሀሳብ የሚለውን ላሳያችሁ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that the unique position of the Virgin Mary as Theotokos was not due to her own achievement. አሁን ቴዎቶኮስ ማለት የአምላክነት የአምላክነት የሆነችው በራሷ ጥረት አይደለም። nor a reward for her merits በነበራት መልካም ነገርም እንደ ሽልማት አይደለም የአምላክ የሆነችው። አሁን ይችን ተመልከቱልኝ። nor even the result of the fullness of grace bestowed on her ጸጋም የሞላባት ስለነበረች አይደለም የአምላክ እናት የሆነችው። ታዲያ ለምንድን ነው? but the sheer free gift of God አያችሁ፣ የእግዚአብሔር ነፃ ስጦታ ብቻ ነው እንጂ መልካም ስራ ተሰራች ለዛ እንደ ሽልማት አይደለም። ጸጋም ስለሞላባትም አይደለም የአምላክ እናት የሆነችው። ይሄ ያልኩት እኔ አይደለሁም፣ አቡነ ጳውሎስ እሱ ማለት የፈለገ ነው። ግን ጸጋ ሞልቶ። ስለዚህ እነዚህን ሀሳቦች ስናይ ከራሳቸው ከቤተክርስቲያኒቷ አባቶች ጋር ነው የሚጣሉት ማለት ነው። አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት? ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንተሪያቸው ነው። ዘፍጥረት ላይ ያለውን ኮመንተሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ the serpent became a representative of the devil himself። እባቡ የማን ሪፕሬዘንታቲቭ ነው? የሴጣን። who was called serpent of the old Revelation 20 God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention። እንዲህ ብሎ ያስቀሙት ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። ዌን ዘ ቸርች ዘ ኒው ኢቭ ቸርች ቤተክርስቲያን ነው። ይኸው ከራሳቸው አባቶች ጋር ዘ ኒው ኢቭ የምትባለው ማለት ቸርች። ይቀጥላሉ። ዌኔቨር ፔን ዘ ቸርች ዘ ኒው ኢቭ። ዘፍጥረት ምዕራፍ 3 ላይ ሴቲቱ የሚለውን ቤተ ክርስቲያን ብሎ ነው አባቶች የተረጎሙት። ስለዚህ መልእክታችን ምንድን ነው? ሐዋርያው ጳውሎስ እንደተናገረው ይህ ልጥቀስና ልጨርስ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ሐዋርያው ጳውሎስ ምን ብሎ ተናግሯል? ይኸው የተናገረው ነገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትም በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም ይላል ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ እውነት እናገራለሁ ሲል ምንድን ነው የሚናገረው? ኢየሱስ ለሁሉ ቤዛ ሰጠ የሚለው ነው። ስለዚህ ከዚህ ውጭ ሌላም አካል አለ ለዓለም ራሱን አሳልፎ የሰጠ ቤዛ የሆነ ከተባለ ይሄ ነው እንግዲህ
ትምህርቱ በሙሉ ይሄ ነው። ሌላ የፈለገው በኦርቶዶክስ ላይ ትልቁ ሴራ የተሰራ ማርያምን እንደ አምላክ ኮምፔር እንደሚያደርጉበት በሙስሊም ነቢዩ መሐመድን እንደ አምላክ የሚያዩበት መንገድ በኦርቶዶክስና ሁልጊዜ የሚከራከሯቸው ስለ አላህ ጉዳይ ተነጋግረውም አያውቁም። ሙስሊሞች ነቢዩ መሐመድን ተናገር አለቀለ። በኦርቶዶክስ ከመጣ ማርያምን ከተናገር ካለቀለ። ይሄ ነው ትልቁ ስህተት። ስለዚህ በሙስሊም ከሄድ ትልቁ ምስቴካቸው ምንድን ነው? ዊክነሳቸው ነቢዩ መሐመድ ናቸው። በኦርቶዶክስ ዊክነሱ ማን ነው? ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያም በቃ ክርስቶስን የወለደች እናታችን ናት። የመውደድ የማክበር አክብሩኝ ውደዱኝ ብቻና ብቻ ነው ያለችው መብርሃን። ኖ ያመሰግኑኛል፣ ትውልድ ሁሉ ያመሰግኑኛል ነው ያለችው መብርሃን። ትውልድ ሁሉ ያመሰግኑኛል ነው ያለችው። እኛ ጨምረን ቀጥለን የምናደርጋቸው ብዙ ነገሮች አሉ። ከዛ ምንድነው እኛ ቤት ላይ ስድብ ትለጠለጣለ፣ አባቴ ትለጠለጣለ። መጽሐፍ ቅዱስ ውስጥ በሌሉ ግብፅ ባመጧቸው ኮልኮሌዎች ነው ምለው። እነሱን ተናገር፣ ትለጠለጣለ። ግብፅ ለኢትዮጵያ ጥሩ ነገር ተመኝታ ታውቃለች? ሰርታ ታውቃለች? ስለ ኢትዮጵያ ቅድስና አውርታ ታውቃለች? ግብፅ የግብፅን እያመጡ ሰዎች በእነሱ እመኑን በአናቷ ትተከል ግብፅ። this is the problem። ግብፅ ነበር የሚያመጣል። this is the problem። ብዙ ጊዜ በኦርቶዶክስ ያለው ችግር ስለ ክርስቶስ ብሎ ደረቱን ነፍቶ መጥቶ በክርስቶስ ጉዳይ አይደለም ሲሰበክ የምንሰማው። አንሰማ። ማን የረካው? እኛ አባት አንድ ቀን ቢናገሩ ተዋረዱ። ስለ ክርስቶስ ክብር ለአንድ ቀን አባታችን ተናገሩ። የዓለም ቤዛ እሱ ነዋል። ተረገጡ፣ ተሰደቡ፣ ተዋረዱ። ይቅርታ ጠይቁ ተባሉ። አይ እኔ ያስተማርኩት እኮ ማርያምም እንዲናት ሌሎችም ጫማም ገንዘብም ቤዛ ነው ለማለት ፈልጌ ነው ምን እንዲሉ ተባሉ። አባታችንን አዋረዷቸው። ስለ ክርስቶስ ሲነገር ኡኡ ይባላል እኛ ቤት። ስለ ክርስቶስ ሲሰበክ ትዋረዳል። ስድቡን ይሁት ግቡና እዚጋ ስድቡን ስሙ። ስለ ክርስቶስ የሚሰብክ ኦርቶዶክሳዊ መናፍቅ፣ ስለ ክርስቶስ የሚዘምር ኦርቶዶክሳዊን መናፍቅ ነው። እንዴ ትላንት እኮ ረሳችሁት እንዴ? አኬን እኮ ስትሞልጩት ነበረ። አክሊሉን ስትሞልጩት ነበረ እኮ። አክሊሉን ምን ነው ረሳችሁት እንዴ? ሙልጭ ስታረጉት ነበር። አባቶች እግር ስር ቁጭ ብለህ ተማረ። ሽማግሌ ስለሆንክ አይደለ፣ ማንበብ ነው የሚጠይቅ። ሌላ ምን እውቀት ይጠይቅ? መጽሐፍ ቅዱስ ነው መማር ያለብህ። ሌላው ትርፍ ነው። ሕግጋት በአናት ተተከል። በሕግ የሚጸድቅ የለም። በሕግ የሚጸድቅ አንድ የሰው ልጅ አለ? በሕግ የምንጸድቅ በሆንማ ሕጉን ተከትሎ የሚሄዳለ አንድ ሰው አለ? አንዳችን በሕግ እንጸድቃለን? በቸርነቱ ነው የምንጸድቀው። ምን መሰለ በአቦን የጴንጤው ክርክራቸውና የኦርቶዶክስ ክርክር ልዘግብ። እኔ ከልጅነቴ ጀምሮ ክርስቲያን ነኝ ይላል የእኛ ኦርቶዶክስ። እውነትህን ነው። ለዛ ነዋ ሌባ፣ ቀጣፊ፣ አጭበርባሪ፣ ዘፈን፣ ኮንሰርት፣ ስካር፣ የተለያየ ነገር ያለው። ሌላውም አያረግም እያልኩ አይደለም። ምክንያቱም በክርስትና ከኖርክበት በኋላ ህይወት መቀየር ነበረበት። ለዛ ነው እንዴ ጾም ሲፈታ አላግባብ ነገር የሚደረጉት። ጾም ሲፈታ አላግባብ የተባለ ነገር በሙሉ የሚደረገው ለዛ ነው እንዴ። በክርስቶስ ስትድን ግን መንገድ በሙሉ በአብ በወልድ በመንፈስ ቅዱስም አምነ ስትጠመቅ ግን ነገሮች ይቀየራሉ።
ንስሐ ገብተሃል፣ ኃጢአትን ተናዛሃል። ከዛ በኋላ የምትሰራቸው ስራዎች የክርስቶስ ተከታይ ነህ፣ የክርስቶስ ደቀ መዝሙር ነህ። ከዛ በኋላ የምትሰራው ነገር የተለየ ይሆናል። ፕሮቴስታንቶች ጻድቅ ናቸው እያልኳቸው አይደለም። ጠይቀው ጻድቅ ነው ብትለው አይደለም ነው። ጻድቅ የሆነበት ምክንያትን ግን ይነግራል። በምን? በክርስቶስ በስራዬ ሳይሆን በክርስቶስ ጻድቅ ይባላል። አብዛኛው ተሳዳቢ እውነት የማን ቤት ነው? ጴንጤዎች ናቸው እንዴ? አልኩ እኮ እኔ ኤርሚያስን ዘግዝቄ ቀጥቅጨዋለሁ። አንድ ቀን ኤርሚያስ መልስ ሰጥቶኛል። ቀለሜ እያልኩ ምን እያልኩ ሳብጠለጥለው እያለሁ መልስ ሰጥቶኛል። ዘማሪ ዳጊን ለጥልጨዋለሁ እስኪበቃ መልስ ሰጥቶኛል። እኔ ብቻ ሳልሆን ብዙዎቻችን ትዝታው ሳሙኤል ረጋግጨዋለሁ ስንት ጊዜ መልስ ሰጥቶኛል። ኔም ኤኒባዲ አቤላ ትንሽ ትመልሳለች። ሲመልስም ስድብ አይደለም። አቤላ ቡና ስድብ አይደለም የሚመልስልኝ። ዮናታን አክሊሉን ለጥልጨዋለሁ እስኪበቃው። እነዩ ጩፋን ለጥልጫቸዋለሁ። እኔ ብቻ ሳልሆን ብዙዎቻችን ሰድበናል። መልስ የላቸውም እነሱ። መልሳቸው ጌታ ልቦና ይስጥለው። የእኛ ቤት ስማ አባት እንኳን አይከበርም። እኔ ወደ ለጣለጣለሁ ጣጣ የለኝም። አባታችን ብፁዕ አቡነ ገብርኤል እንኳን ተሰድበዋል። እንዳልክን ለጥልጨዋለሁ ጥግ ድረስ። በጌታ ከሆነ በኋላ ግን እኔን ተናግሮኝ አያውቅም። በጌታ ከሆነ በኋላ እንዳልክ ስለ እኔ አንድ ነገር ተናግሮ አያውቅም። በጌታ ስትሆን አፍ ይያዛል። ስድቦች ምን ይጠፋል። ልንገር፣ መዝሙረ ያሬድ በጌታ ስለሆነ ነው አፉ የተያዘው። በኢየሱስ ክርስቶስ ስለሚያምን ነው አፉ የተያዘው። የማ መዝሙረ ያሬድ ምንም ብትለው አይመልስልን። መዝሙረ ያሬድን አሁን ወጥቼ ብረግጣው አንድ መልስ አይመልስልኝ። ለምን? በክርስቶስ ስለሆነ። አክሊለ እንደፈለገ ብቀጠቅጠው አክሊለ አይመልስልኝም። ለምን? በክርስቶስ ስለሆነ። ልደት ወሮ በላነ እያልኩ ዱርዬ ነህ፣ አጭበርባሪ ነህ፣ በኦርቶዶክስ የምትነግድ ሌባ ነህ እያልኩ ነው። ኦርቶዶክስ አይደለም። አጭበርባሪ ሌባ ነህ። ሌባ ወሮ በላ በክርስቶስ ሳንቲም የምትለቅም ነህ። አንተ ባለጌ ነህ። ዘግዝቄ ነው ምረግጠ። እኔ ማንን ሰድቤዋለሁ? ምረት አበን በጌታ ስለሆነ አይመልስም። ለጥልጬዋለሁ። ምረት አበን አንድ ቀን መልሶልኝ አያውቅም። በክርስቶስ የሆኑ ሰዎች አይመልሱም። ያልሆኑ አጭበርባሪዎች ግን አሉ። ኦርቶዶክስ ትክክለኛ እምነት ናት። ግሳንግሷ ግን መውጣት አለበት። ግሳንግስ መውጣት አለበት ከኦርቶዶክስ። ይሄ ደግሞ ይሆናል። አባታችን ጀምረውታል። የጀመሩት ነገር ነው፣ መመለስ አይቻልም። አንዴ መልሰው ግሳንግስ ይወጣል። በተአምር ግሳንግስ ይዘመጣ እድናለሁ ማለት አትችልም። የሚያድን ክርስቶስ ብቻ ነው። የማንንም ግሳንግስ ብታነብ አትድንም። መዳን በሌላ በማንም የለም ይላል። በክርስቶስ ብቻ ነው። በግሳንግስ አትድንም። እየነገርኩ ነው። እኔ ኦርቶዶክስ ነኝ። ትፈራዋለህ? የክርስቶስ ስም ሲጠራ እማልፈራ ኦርቶዶክስ ነኝ። ትደነግጣላችሁ፣ ትፈራላችሁ፣ ፖለቲካ ውስጥ ትገባላችሁ። ነገርኩ እኮ እያንዳንዱ አሜሪካ ያለው ኦርቶዶክስ ቤተክርስቲያን የፖለቲካ ቤት ነው። ዋሻው እያንዳንዱ የኦርቶዶክስ ቤት የፖለቲካ ቤት ነው። ወይ የኦነግ ቤት ነው፣ ወይ የህወሓት ቤት ነው፣ ወይ የፋኖ ቤት ነው። ደቡቦች ክበሩልኝ። እያንዳንዱ አሜሪካ፣ አውሮፓ ያለ ካናዳ ያለ የኦርቶዶክስ ቤተክርስቲያን ወይ የፋኖ ነው፣ ወይ የኦነግ ነው፣ ወይ ደግሞ የህወሓት ነው። ስለዚህ ኦርቶዶክስን ከዚህ እንዴት ማውጣት ይቻላል ነው። ማውጣት የሚችለው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ሌላ ማውጣት የሚችል ማንም የለም።
ኢየሱስን መስበክ ስትጀምር ወንጌላችን አንድ አይነት ይሆናል። ነገርኩ እኮ ኦርቶዶክስ እንደሆኑ ያውቃሉ ፕሮቴስታንቶች። እኛ አባት ኦርቶዶክስ እንደሆኑ ያውቃሉ። ልክ ስለ ኢየሱስ ቤዛነት ሲናገሩ ከጎናቸው ነናል። ኦርቶዶክስ ናቸው እኮ እኛ አባት። አሁ ጴንጤ ያልሆኑ አልተቀየሩ። የተናገርኩት ኦርቶዶክስ ቤተክርስቲያን ውስጥ ነው። አልተቀየሩ። ስለ ክርስቶስ ቤዝነት ሲናገሩ ግን ሙሉ ጴንጤ ከጎናቸው ቆሞ ልክ ናቸው አባታችን አልተሳሳቱም ብሎ የመረቋቸው የባረኳቸው ፕሮቴስታንቶች ሲሆኑ ኦርቶዶክስ በሙሉ ረገማቸው፣ ይቅርታ አስጠየቃቸው። ጉባኤ ተቀመጡ። ማርያም ቤዛ አይደለችም፣ መሰክርላለሁ። አውል ሰይ ደገን ማርያም ቤዛ አይደለችም። ሺዝና የክርስቶስ እናት ናት። ጸጋውን ሞልቶ የሰጣት የክርስቶስ እናት ናት ቅድስት ድንግል ማርያም። ይሄን ስል የሚቃወመኝ አንድ ጴንጤ የለም። ብሪንጎ እንኳን ጴንጤ ሙስሊም አይቃወመኝ። ጴንጤንቶ ሙስሊም አይቃወም። ኢየሱስ የዓለም ቤዛ ነው። ከቅድስት ድንግል ማርያም ተወልዶ እኛን አድኖናል። ምክንያቱም በስጋ በሕግጋት መዳን አንችልም። ሁሉም ሌባ ጎማ ነው። የሰናፍጭ ያህል እምነት ብትኖራችሁ ይህን ተራራ ተነቅለ እዛ ጋር ተጠቅቀህ ብትሉት ይሆንላችሁ ነበር። ይህን የሾላ ዛፍ ተነቅስተ ባህር ላይ ሆን ብትሉት ይሆንላችሁ ነበር ይላል። የሰናፍጭ ያህል ዚስ ኖባዲ ምድር ላይ አልተገኘም። የሰናፍጭ ያህል እምነት ያለው አልተገኘም ምድር ላይ። ለዚህ ነው ክርስቶስ ያስፈለገው። ማንም ሁሉም ዱቄታ፣ ሁሉም በሃይማኖት ስር የተደበቀ ወሮ በላ ነው። ክርስቶስ ነው ይሄን ሁላ ሰባብሮ በቃ እኔ ህይወት ልስጥ ብሎ ይመጣ አንድያ ልጁን እግዚአብሔር የላከው ለዛ ነው። ስለዚህ በእግዚአብሔር ቸርነት እንጂ እኛ ሄዳን ነው። ያውም ሰው የማይወለድበት ቦታ ነው የኔ አባት የተወለደው። በረት ውስጥ ከከብቶች ጋር ነው ክርስቶስ የተወለደው። ሰው እንኳን የማይኖርበት ቦታ ላይ የሰው ልጅ። አሁን እኮ ስንቶቻችን ነን 100,000 200,000 300,000 ሚሊየንስ ልጁን ለመውለድ ሲያደርጉ የምናየው። የተለየ ሆስፒታል ላይ የነ ካኒ ዌስት የነ ቢያንሴ ልጆች ሲወለዱ ሆስፒታሉን ሙሉ እነሱ ኮንትራክት ወስደው ሚሊየንስ ኦፍ ዶላር ወስደው ነው ልጆቻቸውን የሚያስወልዱት። የእኛ ክርስቶስ ግን ሰው ልጅ የማይወለድበት በረት ውስጥ ተወልዷል። ቅድስት ድንግል ማርያም በረት ውስጥ ነው የወለደችው። ለዚህ ነው ለእመቤቴ ክብር ያለኝ። እሱን ይዛ ተሰዳለች። እሱን ይዛ ብዙ መከራ ወስዳለች። መጽሐፍ ቅዱሳዊ ነው። ይህን ክርስቶስን መስበክን የተተፋበትን የተሞለጨውን ብዙ ነገር የተባለው ክርስቶስን መስበክ ወንጀል የሆነበት ቤት ሆኖ ሳየው ማይ ኤሶ ጀምረነዋል። ኤስ እየተባልክ በሙሉ ታረ ሌላው በመዝሙር ደረጃ ነው ማወራ። መዝሙራችሁ ክርስቶስ ይሁን። በረከት እንዳይጠፋ ኦርቶዶክስ ከ40 ሚሊዮን በላይ ፕሮቴስታንት የመጣው ከኦርቶዶክስ ነው። ከ40 ቢሊዮን በላይ ይቅርታ ሚሊዮን ከ40 ሚሊዮን በላይ ፕሮቴስታንት በአሁኑ ውስጥ ኢትዮጵያ ውስጥ አለ። ከኦርቶዶክስ የወጣ ነው። ለምን? ክርስቶስን ያለ በሙሉ ሲገፉን ያየ ነው። እኔ በጣም በጋሻው የሚባል ወንድማችን በጣም የምወደው በጣም በኦርቶዶክስ ከባድ አስተማሪ የነበረ በጋሻውን ውሻ አርጋችሁ አስወጥታችሁታል። እንዳልክም ክርስቶስን ስለሰበከ ነው የተባረረው። ክርስቶስን መስበክ እኛ አባት የተሰደቡት ክርስቶስ ምንድን ነው? ከክርስቶስ ጋር ጸብ ያለን ምንድን ነው? ችግራችን ኢየሱስ ሲባል የሚያመን ምንድን ነው? ኦርቶዶክስ ውስጥ ለምንድን ነው የሚያመን? ለምንድን ነው የምንሳቀቀው? በጌታ ስም በኢየሱስ ክርስቶስ ስም እንዴ! እውር ያበራው እኮ የኢየሱስ ስም ነው። ኢየሱስ እኮ ነው።
38 ዓመት ባልጋ የተኛውን እኮ ልትድን ትፈልጋለን። በቃ ሆስፒታል አትሄድ ምን አትሄድ ትፈልጋለህ? አዎ ብድግ 38 ዓመት በአልጋ ቁራኛው ነው የተኛው። ተነስ። ምን መሆን ትፈልጋለህ? አይኔ እንዲበራልኝ ብርት የሞተ ሬሳ የ4 ቀን ሬሳ አልዓዛርን ሄዶ ተኝቷል እንጂ እኮ አንቀላፋ እንጂ እኮ አልሞተም ነው ያለው ክርስቶስ። ይሄ ስም ነው ያለው እኮ የሚያድነው ስም ነው ያለው። የሌሎቹን ታምራት ንገረኝ አንተ። በክርስቶስ ስም እማድን ጳውሎስ ምንድን ነው ያለው? አንድ የተቸገረ ሽባ የተኛ ነበረ። ምንድን ነው ያደረገው? እኔ የምሰጥ ነገር የለኝም ግን ከበሽታ ፈውሳለሁ አለ። በክርስቶስ ስም። ከዛ ምን አለው? እዛ ቦታ ላይ ሲለምን የነበረው ወደ ቤተክርስቲያን ሊሄድ ሲል ጳውሎስ በኢየሱስ ክርስቶስም ብሎ አዳነውና ሲገባ አዩት ሰዎች አስተዋሉ። ይሄን ነገርማ የክርስቶስ ስም ኃያል ስለሆነ ይሄ ልጅ ዳነ። የክርስቶስ ስም አዳኝ ነው፣ በጣም አዳኝ ነው። የክርስቶስ ስም ነው የሚያድነው። በጣም የምትደንቁ ሰዎች ናችሁ። ማጭበርበሪያ መንገዳችሁ ነው። ሁልጊዜ የምለው ነው። እኔና እንዳልክ አብረን ጌም ስንጫወት ስለማን ነበር የምንሰብከው? የቅርብ ጊዜ ትዝታ ነው። ምክንያቱም ሾርት ሚሞሪ ስለሆናችሁ ነው። በክርስቶስ ጉዳይ መቼም ማምጣ ዮኒ ማኛ ተደራድሯል። እኔና እንዳልክ ሁልጊዜ ስለ ክርስቶስ እንዳወራን ከሄደ በኋላ ነው የተለያየን። ስለዚህ አሁንም የምናገረው ኦርቶዶክስ ተዋህዶ አሁን ይሰማል። አዳኝ ብቻውን የሚያድን ኢየሱስ ክርስቶስ ነው። አጋዥ ገናዥ የማይፈልግ የኔ ጌታ ነው። ለብቻውን የተሰቀለ የኔ ጌታ ነው። ከወንበዴዎች ጋር ተሰቅሎ የኔን ሕይወት ያዳነው ኢየሱስ ይባላል። ማንም አላዳነኝም። ማንንም ብትጠራ አትድንም። ከክርስቶስ ውጭ ማንም አያድንህም እያልኩ ነው። ሌላ አዳኝ ካለ ክርስቶስ ለምን ስቃዩን ወሰደ? ሌላ የሚያድን ካለ ለምን ስቃዩን ለምን እሰቃያለሁ? የሚያድን ካለ ለጌታ እኔ ቦን እንዴ ሰው በሌላ አድናለሁ እያለ ነው። እንዲህ እኔን ለምን ትገለኛል? ለምን እንድሰቃይ አድርገህ ትንቢቱን ትፈጽምብኛለህ? የትንቢት መፈጸሚያ ለምን ታደርገኛለህ ብሎ መጠየቅ ነበረበት ክርስቶስ። ሌሎች የሚያድኑ ከሆኑ ሌሎች የሚፈውሱ ከሆኑ በሱ ስም ነው ደቀ መዝሙር ከሆንክ በኋላ በኢየሱስ ስም ነው የምታድነው። ሰው ምን አለው መሰለ ባይ ኔቸር ጊልቲ ፕሌዥር የሚባል አለ። ጊልቲ ፕሌዥር ማለት አንዳንድ ሰዎች ማጨስ እንደሚጎዳ እያወቁ ያጨሳል። መስከር ኃጢአት እንደሆነ እያወቁ ሳይፈልጉ ይጠጣሉ። ሺሻም የሚያጨሱ እህቶች አሉን፣ ወንድሞች አሉ። ሺሻ እንደሚጎዳቸው ያውቃሉ። ጊልቲ ደስታው ግን አለ። ደስታው በኃይለኛ አለ። ደስታውን ይፈልጉታል። that's what they do people ጊልቲ ፕሌዥር የሚባለውን ራሱ የገዛው ስዕል ያድነኛል ብሎ የሚያምን ማህበረሰብ ጋር ያለ ነው። ቻይና የሚመረት ስዕል ተጸልዮበታል። ይሄም በጴንጤዎችም አለ። በነገራችን ላይ ዘይት እያሉ የሚሸቅሉት አለ። በጴንጤዎቹም ችግር አለ። ተግባባን አለ፣ ችግር አለ። ቢዝነስ ኦማችሁ ማየት ያስፈልጋል። እኔ የገዛው ስዕል ለምን ቆይ ስዕሉን የምነግርህ ለሚያዝ ኬኮች በተለይ ቦርሳችሁ ውስጥ የምታደርጉ እህቶቻችን አላችሁ። ወንዶች ደግሞ ዋሌታችሁ ውስጥ ታደርጋላችሁ። ሽንት ቤት ስቃዝን እኮ ስዕሉ አለ። ክብር አልሰጠውም ለስዕሉ። ያንን እንኳን አታውቁ። ስዕሉን ከኋላ አርጋችሁ ምንም ኃይል እንደሌለው የምታውቁት ስዕሉ ከኋላ አርጋችሁ እዚህ ጋር ትዘፍናላችሁ። አይቀስፍም ነበር? ትደንሳላችሁ፣ መጠጥ ትጠጣላችሁ። ስዕሉ እኮ ከኋላ ነው ያለ። ስዕል ከኋላ አርጋችሁ የምትደንሱ ስንት ናችሁ? ስንት ናችሁ? ስዕሉ ኃይል ቢኖረው ኖሮ ያስተምራችሁ ነበር፣ በረከት ይሰጣችሁ ነበር፣ በቤታችሁ በረከት ይገባ ነበር። ብዙ የተጓደለ ትምህርት አለ። ስዕል አርጋችሁ እዚህ ላይ ሙልጭ አርጋችሁ የምትሳደቡት እናንተ ናችሁ። ማንም ታዝቧቸዋል።
ስዕል አርጋችሁ የምትሳደቡት እናንተ ናችሁ። እናት አይቀር ልጆች አይቀሩ ምን አይቀሩ ሲለጠለጥ ይውላል። ኦርቶዶክስ የክርስቶስ ቤት ናት። የኦርቶዶክስ ቤት የተመሰረተው በክርስቶስ ደምን በክርስቶስ ደምና ስጋ ነው። ክርስቶስን ቤት መነገጃ ያደረጋችሁት እናንተ ናችሁ። ቄስ ተብዬ አጭበርባሪዎች። ሐቅ ግን እግዚአብሔር አወጣ። በአቡነ ገብርኤል ምክንያት አቆም። በአቡነ ገብርኤል ምክንያት ወጣ። ጴንጤዎች አይደለም የመጡ በዚህ ጉዳይ። ጴንጤዎችማ ለፍልፈው ደክሟቸው ትተውታል። ሐቅን ያወጣው ከኦርቶዶክስ ቤት ከራሳችን ቤት ኃያል እግዚአብሔር ሰው አስነሳ። አቡነ ገብርኤል ነገሩ፣ ልክ አድርገው ነገሩ። ሴጣን ተንጫጭ፣ ሴጣን ተሳደበ፣ ሴጣን የሸርሙጣ ልጅ አለ፣ ሴጣን ሌባ አለ፣ ሴጣን ቅማላም አለ፣ ሴጣን ለሃጫም አለ፣ ሴጣን እኛ አባት ሸጓሪ ናቸው አለ። ሴጣን ብዙ ስም ሰጣቸው። ኢየሱስ ተተፍቶበታል፣ ተሰድቧል፣ ተረግሟል፣ ተደብድቧል፣ ተሰቅሏል። ተግባባን። ስለዚህ ይሄንን ነው በደንብ አድርጋችሁ ኢየሱስን ስበኩ። ኢየሱስን ስበኩ። ይሄንን ነው የምናገረው። አሁንም ኦርቶዶክስን ፖለቲካ አርጋችኋታል። ኦርቶዶክስ ፖለቲካ ናት። እናንተ ናችሁ የነገዳችሁባት ኦርቶዶክስን ለጥቅማችሁ ነው የምትፈልጓት፣ ለጥቅማችሁ። የኦርቶዶክስ ቤታችንን ፖለቲካ ሰርታችሁበታል። ፖለቲካ ቤት አርጋችሁታል። ፖለቲካ ቤት አንድ ሰው እየተናገረው አይደለም። ዘመድኩም በነቀለ የማርያምን ስዕል ይዞ አባታችን ነው ይበሉ ይላቸዋል። አባታችን ነው አብረው ይላል። አትከለክልም፣ አይከለክሉም። ምንም ችግር የለባቸው። በየስቴቱ ፖለቲካ ቤት አድርጋችሁታል። ለዚህ ነው እየተናቅን ያለ ነው። ለዚህ ነው ኦርቶዶክስ እየተዋረደን ያለ ነው። ወንጌል ክርስቶስ መሆኑ ተረስቷል። ለዓለም አሰራጫ ያለው ስለማን ወንጌል ነው? ዘግቡኝ የኦርቶዶክስ ልጆች። ወንጌል ለዓለም አሰራጫ ያለው ስለማን? ስለ ክርስቶስ ነው ወይስ አንተ ስለምትላቸው ይሄ ገድላት ብለህ ቅራቅንቦን ይዘህ ስለመጣኸው ነው? ማናቃቸው ዓለም የማያውቃቸው ሌላ ዓለም ላይ የሌሉ ይዘህ መጥተህ ነው መሰብከኝ። እውነትህን ነው። አንተ የአማረ ስዕል ይዘህ ስለመጣ ላምን ነው በአናት ተተከል በለው። ከክርስቶስ ውጪ አዳኝ የለም። ስዕል የአማረ ስዕል ስላማሩ አምጥተህ አዎ ይሄ ያድንሃል ብለህ ልሰብከኝ ትፈልጋለህ። ከክርስቶስ ስም ውጪ የሚያድን የለም። በክርስቶስ ኃይል ነው ሁሉ ነገር የሚደረው። የእሱ ደቀ መዝሙር ከሆንክ በኋላ ነው የምትድነው። እነ ጳውሎስ እንግዲህ ሽባ ተርትረዋል። ማን እንደሰበካችሁ ግራን ይገባኝ። ማን እንደሰበካችሁ ስለ ክርስቶስ ሲባል ደሙ የሚፈላ እኔ ኦርቶዶክስ ማርያም በለስቲ ልብ በልብ ነው የሚያደርጉልን። ማርያም እኔ ቅድስት ድንግል ማርያም ምናምን ስትል ልብ በል ክርስቶስ ስትል ስድብ ትጠጣል። ስድብህን ልቅም አድርገው ትጠጣል። ተጠጣዋለ አባቴ እንደ ጁስ። እኔ ደግሞ ስድብ እያሳመረኝ የሚሄደው ሰው ነኝ። ተግባብተና። ስለዚህ አሁንም ኦርቶዶክስ ከፖለቲካ ነፃ የሆነች እምነት ናት። አትነግዱባት። ኦርቶዶክስ ሰማያዊ ህይወት እንጂ የምድር አይደለችም። አትነግዱባት። ምድረ ነጋዴ ሌባ አትነግዱባት። ኦርቶዶክስ ቤት ፖለቲካ ሰርታችኋል። አሜሪካን ሀገር፣ አውሮፓ ሰርታችሁ፣ አረብ ሀገር ሰርታችሁበታል። ኢትዮጵያ ሰርታችሁበታል። ፖለቲካ አቁሙ።
ክርስቶስን ስበኩ። ክርስቶስ መልስ አለው። ኦርቶዶክስ አሁን ያለው ነገሯ መስተካከል አለበት፣ መስተካከል አለበት። ይሄ የሚያስማመን ይመስለኛል። ከዚህ በላይ ብዙ ማለት አልፈልግም። ሌላ አባታችንን ለሰደቡ ምን ትላላችሁ? ሲጻፉልኝ አባታችን ምን አጠፉ? ምን በደሉ? ኢየሱስ ቤዛ ነው፣ ለፍጡር ቤዛ አይባልም፣ የጌታ ክብር አይሰጥም ስላሉ ነው ጥፋታቸው። ኦርቶዶክስ ትገፋለች ሲሉ ዋሽተዋል። አባታቸው ዋሽተዋል። አሁን ምን ይሆናል? የብልጽግና ፕሮጀክት ነው እባላለሁ። ስማ የምባለው ልንገር ቀድሜ፣ የብልጽግና ፕሮጀክት ነው። ጴንጤዎች ከፍለውታል። ጴንጤ ሊሆን ነው። ሳንቲም ለቀማ ነው ይላል። ምድር ልቃሚ እስከዛሬ ያኖርከኝ አንተ ነህ አደለ? እካክ ልመና የሚፈልግማ ገንዘብ በስነ ስርዓት ይጠይቃል። አክሊሉ መጥቶ ቸገረኝ ብሎ እየጠየቀ ነው። አትርዱ። አክሊሉ በአደባባይ መጥቶ ቸገረኝ ብሏል። ኩማ አደባባይ መጥቶ ቸገረኝ ብሏል። ከእናንተ ጥቅም የሚፈልግ ቸገረኝ ብሎ ይነግርሃል። እኔ ሞቴ የዕለት ሞቴን ይስጠኝ። አበሻን ቸገረኝ ብዬ ከምጠይቅ ሞቴን እመርጣለሁ። ሞቴን ራሴን ሲጥ አድርጌ ገላለሁ እንጂ አበሻ አልጠይቅ። ሞቴን እዚህ አደባባይ ወጥቼ ቸገረኝ ብዬ እናንተን የዕለት ሞቴን ይስጠኝ። ራሴን አጠፋለሁ። አላረገው። ቆሻሾች ናቸው። ልቃሚ መናጢ ናቸው። በብዛት ተሳዳቢም ወሮ በላ ምንም ያለው ስለ ሃይማኖቱ ደንታ የሌለው ኦርቶዶክስ ቤት ነው ያለው። ኢትስ ኦል አባውት ቢዝነስ 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 ኦል ቢዝነስ። ስለዚህ ያንን ነው በደንብ የምነግርህ። የማትታወቁ ሰዎችማ ፔጅ ላይ አላስገባ። እኔ ማቀ ነው የምትገባው። በቃ በደንብ ስድብ አላት ኦርቶዶክስ። ምን የመሳሰለ ኦርቶዶክስ እና እስላም ምን የመሳሰለ ስድብ አለ። ብራንድ ስድብ ኦርቶዶክስ አለ፣ እስላም አለ። ብራንድ የሆነ ስድብ ማስፈራራት ኦርቶዶክስ አላት። በእፎይ ማስፈራራት ሊገሉ የሚፈልጉ እስላሞች ናቸው። የተጻፈ ነው ያነበበው እፎይ። ካልገደልን ያሉት ካልከሰሰን ያሉት እነሱ ናቸው። አንድ ጴንጤ ለክስ ያቀረበው ሰው አለ? አንድ ጴንጤ፣ አንድ ፕሮቴስታንት ይሄ ሰው ጴንጤን ተሳድቧል ብሎ ለክስ ያቀረበው ሰው አለ? እንግዲህ እንደ ጴንጤ መናፍቅ ምን ሲባል ያልተሰደበ የለም። እስላምና ኦርቶዶክስ በኃይለኛው የሃይማኖት ሜንታሊቲ አላቸው። የህግጋት ሜንታሊቲ አላቸው። እሱ በሰራው ስራ የሚጸድቅ የሚመስለው ተራ አስተሳሰብ አላቸው። እሱ በሰራው እግዚአብሔር በቸርነቱ እንደሚያድን ረስተውታል። እሱ በሚሰራው ነገር ላይ እግዚአብሔር እየተከታተለ ነው። አንተ ይናጣል የሚል ተጨቃጫቂ አባት ያለው የሚመስላቸዋል። ስለዚህ ኦርቶዶክስና ሙስሊም በስድብ ዋንጫ ይበላ ማንነት አላቸው። ሰውን የማጥፋት የሰውን ልጅ የማጥፋት ሜንታሊቲ አላቸው። እኚህንም አባት የተዋረዱት በዛ ነው። እኚህ አባት የተሰደቡት ለዛ ነው። ቢመቻቸውና ቢቀጠቅጧቸው ደስታቸው ነው። የሃይማኖት ሜንታሊቲ የኢዲያቲክ ሜንታሊቲ ነው። ኢዲዮቲክ የሆነ ሜንታሊቲ ነው የሃይማኖት ሜንታሊቲ። ያንተን ካልተቀበለ አጥፋ የሚል ሜንታሊቲ አለው። ያንተን ካልተቀበለ በአንተ መንገድ ካልሄደ ታጠፈዋለህ። ቬሪ ጀጅመንታል፣ ቬሪ ጀጅመንታል። በእስልምናና በኦርቶዶክስ ቬሪ ጀጅመንታል ሜንታሊቲ አለ። ስለዚህ ይሄ ነው መቀየር ያለበት። ክርስቶስ በፍቅር ነው የገዛ። እየተፉበት ስንት ነገር እያረጉት እያስተማረ በፍቅር ነው የሰበከው። ፍቅር ነው ያስተማረው። እስቲ ያልኩ እኮ እነ ኤርምያስ ተለቅልቀዋል። ዮኒ ማኛ በአደባባይ ነው በቤታቸው ሄጄ ይቅርታ የጠየቁት። ለምን? ምንም አያደርጉ። ምንም ግን ገልቲነት ተሰማኝ።
እነ ኤርሚያስን እነ እንዳልክን እነ ዳጊን ምናምን ሙልጭ አድርጌ ሰድቤያቸዋለሁ። ሄጄ ፔጃቸው ይቅርታ ወንድሞች፣ ለካ የኔ ጥፋት አም ሶሪ። በኦርቶዶክስም ምረታብን ሲያገኘኝ ወንድሜ ነው ያለኝ። ምረታብ ወንድሜ ነው ምረታብ። ስለዚህ ሌሎቻችሁ ግን ኦርቶዶክስና እስላም ትምህርት የላችሁ። በብዛት ትምህርት ወንጌላዊ ትምህርት ቁርአን ላይ የምትማሩትን ተግባራዊ አታድርጉ። ኦርቶዶክስም እንደዛ እኚህን አባት በብዛት ሰድባቸዋል። አባታችን ተዋርደዋል፣ በጣም ተዋርደዋል። ስለዚህ ከዛ ነገር ተቀየሩ ለማለት ነው። ማይ ቺን ያህል ስለ አባታችን ጠበቃ ከቆምኩኝ አባታችን የተናገሩት ለውጥ ያመጣል። ነውጥ አምጥቷል ኦርቶዶክስ ቤትን። ዩቲዩብ ላይ የለጠፋችሁትን አልሰማችሁም? ዱቄታም ብያል። አታጭበርበር ሌባ። ዩቲዩብ ላይ የተለጠፈው የውሸት ነው። አባታችን መጀመሪያ የተናገሩት ትክክለኛ ንግግር። ያው ዊ ግድ ማይ ፖቴንሻሉ አቅሙ ምናምን ያንተ ጳጳስ የኔን ያህል የለውም። በድፍረት ነው የምናገረው። ይሄ ከፓስተር ከሼክ ከጳጳስ እኔ አቅማለኝ። እኔን ነው ሰው የሚሰማው። ጋስዋታ ተግባባ። ሙሉ እነሱ የሚሉትን ሳይሆን እኔ የምለው ስለምሰማ ነው። እግዚአብሔር ያስነሳል፣ በሚፈልገው ያናግራል፣ በሚፈልገው። ጳውሎስ ሰው አሳዳጅ ነበር። ጳውሎስ አሳዳጅ የነበረ ነው። ክርስቶስን ሲያሳድ የነበረ ነው ጳውሎስ። መጨረሻ ላይ እንደ ጳውሎስ ክርስቶስን የሰበከ አታመጣ። ጳውሎስ አሳዳጅ ነበር፣ በጣም ነበር የሚጠላ። ክርስቶስ ይለያል። በእሱ በመረጠው መንገድ ነው እንዲሰበክ ስሙ እንዲጠራ የሚያደርገው። እሱ በፈለገው እንጂ እናንተ በፈለጋችሁት ክርስቶስ ተሰብኳል። ማንም ባለው ተሰብኳል። ዱርዬ የተባሉት እነ ዳዊትን ሰድቤያለሁ፣ እነ ሶፎንያስን ሰድቤያለሁ። ፓስተር ዳዊትን አንድ ቀን መልሶልኝ አያውቅም። ፓስተር ዳዊት እኮ ዱርዬ ነበር፣ ከመሬት ነው ያነሳው። ዱርዬ ወሮ በላ የነበረ ቃል በቃል ይነግራል። ከመሬት ነው ያነሳው። ማን ነው የሚያነሳው? ኢየሱስ። ዱርዬ የነበረን ያነሳል። ወሮ በላ የነበረን ያነሳል። ክርስቶስ ትልቅ ያደርጋል። ስሙ ድንቅ ነው፣ ኃያል ነው። በተጠራ ቁጥር ህይወትን ይቀይረዋል። ማን ነው ዱርዬ ያልነበረ? ጴንጤ ሳይሆን በፊት ማን ነው ወሮ በላ ያልነበረ? ሲጋራ ሲያጨስ ጥበብ ወርቅዬ እልል የተባለ የታወቀ ዘፋኝ ነበር። የዛ ጊዜ ያልማይከተለው ኦርቶዶክስ የለም። ጥበብ ወርቅዬ ፎንቃችን ነበር፣ ወንድማችን ነበር። ሙሉ ኦርቶዶክስ አሁን የሚደብረው ጥበብ ወርቅዬ ነው። ይሄ በጣም ጓደኛዬ። የመጽሐፍ ቅዱስ ጥቅስ ሁሌ ልክኝልኛል። ሁል ጊዜ 46 ጊዜ 47 ጊዜ ነው መጽሐፍ ቅዱስን ያነበበው። ስለ ኢየሱስ ተንሰቅስቆ እየዘመረ የተፖሰተ አይቼ ተደንቅ ያለው። አስበው፣ እውቅና አለው፣ ገንዘብ አለው። በዶላር ነበር የሚከፈለው። ይሄ ወንድማችን ምንም ያጣው ነገር አልነበርም። ምድር ላይ ባለው ነገር ተደሳች ቢሆን። ጥበብ ወርቅዬ ምንድን የሆነው ስታየው የክርስቶስ አርበኛ ሆኖ ቁጭ አለ። ይሄ ነገር ኦርቶዶክስ ብትሰብከው ኖሮ የክርስቶስ ሰባኪ ይሆን ነበር። ቴዲ አፍሮ ዘፋኛችን ነው። እልል አድርጎ 90% ተከታይ ኦርቶዶክስ ነው። ቴዲ አፍሮ የኦርቶዶክስ ዘማሪ ቢሆን የሚሰማው የለም። አፕራምሽ የሚሰማው የለም። ቴዲ አፍሮ በዚህ እውቅናው ወንጌል ቢሰብክ ተዋህዶን ደስ ይለኝ ነበር። በዚህ እውቅናው በዚህ ችሎታው እንዳለ የሚያሳዝን ዘፋኝ የሆኑት እነ እንትና ካልሆኑ በስተቀር አሁን የነ በዛ ወርቅ ነቃ ጥበብ በዛ ወርቅ አስፋው ይቅርታ፣ አሁን ትሰማለች። እህታችን ማን ነው ስሟ? አቦነሽ በጣም የታወቀች ናት። በጣም የታወቀች ናት በዘፈን አማናል ደለሞይ ባላገሩ ብላ የምትዘፍነው ምርጥ ዘፈን አላት። አለች የተባለች የባህል ዘፋኝ ነበረች።
አሁን ከነ መፈጠሯ የሚያውቃት የለም። ኦርቶዶክስ ውስጥ ስትገባ ትደበቃለህ፣ ያጠፈዋል፣ ትደበቃለህ። ዘፋኝ ስትሆን ግን ምን ያደርገዋል? ሰማይ ይሰቅል። ንጉሱ ነው። አሁን የቴዲ አፍሮ ስሙ ንጉሱ ነው። የቴዲ አፍሮ ስሙ ንጉሱ ነው። ቴዲ አፍሮ ስራዎቹ ይመቹኛል። እጅግ አድርጌ የማደንቀው ስራዎች አሉ። የአርት ስራ ላይ እጅግ የተመሰገነ ነው። ግን ኦርቶዶክስ ይህን አታስብም። ሄይ ይህን ልጄን ልጠቀምበት ና ብለው አባቶች ጠርተው ወንድማችን በጣም ዝናን አተርፈሃል፣ ይህን ዝናህን ግን ለቤተ ክርስቲያን አድርግ። ቤተ ክርስቲያን ትፈልግሃለች። ወንጌል ላስተምርህ፣ ወንጌል ስበክበት አትለው። ጴንጤ ቢያገኘውስ ቁርጭም አድርጎ ወንጌል ነው የሚያስተምረው። ወንጌልን አያውቅም ነበር ጥበብ ወርቅዬ። እዚህ ላይ ያለች ቢራ እየጠጣች የምትሰክር ሂዊ ድሬ የምትባል ልጅ አውቃለሁ። በኦርቶዶክስ ጊዜዋ አንድም የኦርቶዶክስ ልጅ ገብቶ ሙድ የሚይዝባት የሚስቅባት እንጂ ነይ ወደ ጌታ ተመለሽ ያላት አንድ ሰው የለም። ሂዊ ድሬ የምትባል ልጅ አሁን ምን የመሰለች ሰባኪ ወጥቷታል። ነይ ብሎ መጽሐፍ ቅዱስ ሰጥተው በስነ ስርዓት አስተምረው በስነ ስርዓት ወንጌል ሰብከዋት መጠጧን ምኗን ርግፍ አድርጋ ሰባኪ ሆናለች። ተፈራ ነጋሽን አምጣው። የመጨረሻ ያበደ ሙዚቃ ነው የሚሰራው ተፈራ ነጋሽ። ሙሉ ቀን መለሰን አምጣው። ያራዳ ልጅ ሙሉ ቀን መለሰ የእሱን ዘፈኖች የማይወደው የለው። ጴንጤ ይወደዋለሁ ምልህ ሙስሊም ይወደዋል። ጌታን የመረጠው በኦርቶዶክስ ወደ ክርስቶስ ስትመጣ ወደ እምነት ስትመጣ ትደበቃል። በፕሮቴስታንት ስትሄድ ታብባለህ፣ በረከቱ ይበዛልሃል። ዋይ ለምንድን ነው ኦርቶዶክስ ወደ ልጆቿ የሚመጡትን ለምንድን ነው ከፍ ማታረገው? ለምንድን ነው ከፍ አርጋ ማታመጣው? ዋይ የለም። ዘሪቱ ዘፋኝ በነበረችበት ጊዜ ኦርቶዶክስ የማይሰማት የለም።